አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። በሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ በተመለከተ እንደዚሁ አዳዲስ መረጃዎች አሉ። አሁንም ሰራዊት እየተንቀሳቀሰ ነው የሚገኘው ከመካከለኛው ኢትዮጵያ፣ ከደቡብ ምዕራብ ኢትዮጵያ፣ ከምዕራብ ኢትዮጵያና ከሰሜን ምዕራብ ኢትዮጵያ አንዳንድ አካባቢዎች ከአማራ ክልል እንደዚሁ አንዳንድ ዞኖችን ጨምሮ ወደ ሰሜን ኢትዮጵያ በሰሜን ምዕራብ አቅጣጫ ወደ ወልቃይት እንዲሁም ደግሞ ወደ ጎንደር ሰሜናዊ ቀጠናዎች እንደዚሁ ኃይል እየተንቀሳቀሰ ነው የሚገኘው። በምስራቅ ኢትዮጵያን በተመሳሳይ ከምስራቅ ኢትዮጵያ ከሐረር ከጅጅጋ ከአዋሽና ከመካከለኛው ኢትዮጵያ አካባቢ እንደዚሁ በደሴና በአፋር በኩል አሁንም ኃይል በየጊዜው እየተንቀሳቀሰ ነው የሚገኘው። ይሄ የምድር ጦርና መካናይዝድ ሲሆን በአየር ኃይል በኩልም እንደዚሁ አዳዲስ ስምሪቶች መኖራቸውን የሚያሳዩ መረጃዎች አሉ። ይሄ እንግዲህ በሰሜን ኢትዮጵያ ካለው አጠቃላይ ውጥረት አንጻር የሚታይ ሲሆን በአንዳንድ አካባቢዎች እንደዚሁ አሁንም መከላከያ ሰራዊቱ ከአማራ ክልል ለቆ እየወጣ መሆኑን የሚገልጹ መረጃዎችም እንደዚሁ እየወጡ ነው የሚገኙት። ለወትሮ ጦርነት ሲኖር ወደፊት የሚመጡት ጀነራል አበባው ታደሰም እንደዚሁ የመከላከያ ከፍተኛ መኮንኖችን ሰብስበው ሁለት ጉዳዮች ላይ ንግግር አድርገዋል የሚል መረጃም ወጥቷል። እንግዲህ ለወትሮ ጦርነት ሲኖር ወደፊት እንዲመጡ የሚደረጉ ጀነራል አበባው ካሁን በፊት በትግራይ ጦርነት፣ በአማራ አሁን እየተደረገ ባለው ጦርነትና እንደዚሁ ደግሞ ከዛ ቀደም ብሎም እንደዚሁ በአሁኑ ከብልጽግና በፊትም በነበሩ ግዳጆች ላይ ወደፊት እንዲመጡ የሚደረጉት ጀነራል አበባው ወደ አሰብን የተመለከተና የኤርትራና የትግራይ አዋሳኝ አካባቢዎችን በተመለከተ አዳዲስ ንግግሮችን ማድረጋቸውን የሚገልጹ መረጃዎች እንደዚሁ ወጥተዋል። አብይ አህመድ ለሽመልስ አብዲሳ እንደዚሁ ቀጭን ትዕዛዝ ሰጥቷል። ሁለት ጉዳዮች ላይ እንደዚሁ ትዕዛዝ ተሰጥቷል። ይህም ከዚሁ ጋር የተያያዘ ጉዳይ ነው። እነዚህና ሌሎች መረጃዎችን በዚህ ሰዓት ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። እንግዲህ በትግራይ ያለው ሁኔታ በተመለከተ የትግራይ ፖለቲከኞች አሁንም የተለያዩ ሀሳቦችን እያንጸባረቁ ነው የሚገኙት። በነገራችን ላይ በአሁን አብይ አህመድ ጎን የሚገኙ የትግራይ ተወላጆች፣ ወታደራዊ አዛዦች፣ ፖለቲከኞች እና እንዲሁም ደግሞ ተጽዕኖ ፈጣሪ ግለሰቦች ቁጥራቸው ሲታይ ቀላል የሚባል አይደለም። ይሄ ለህወሓት እንደዚሁ ፈተና ሆኗል። በትግራይ የተለያዩ አማራጮች እንዲወሰዱ የተለያዩ ሀሳቦችን እያቀረቡ ይገኛሉ። እነዚህ አካላት ከዚህ ጋር በተያያዘም ያሉ መረጃዎችን እንደዚሁ የማደርሳችሁ ይሆናል። እነዚህና ሌሎች መረጃዎችን ከአጠቃላይ ሁኔታ አንጻር እንዲሁም ደግሞ በአማራ ክልል እየተደረገ ባለውን አጠቃላይ ሁኔታ የተመለከቱ መረጃዎችም ወደ እናንተ የማደርስ ይሆናል። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየቶችን እየሰጣችሁ አብራችሁን ስለምትቆዩ ከወዲሁ በእጅጉ አመሰግናለሁ። የተለያዩ አስተያየቶችን ተመልክቻለሁ። ፕሮግራሙ እየረዘመብን ነው፣ ከጊዜ አንጻር ዋና ዋና ነጥቦች ይቅረቡልን የሚሉትን ጨምሮ የተለያዩ አስተያየቶችን በይዘቶች ላይም እንደዚሁ አስተያየቶችን ሰጥታችኋል። አመሰግናለሁ። እንግዲህ ከአዲስ አበባ ተጨማሪ አስተያየቶችን አድርሳችሁኛል። በተለይ በአዲስ አበባ ቢሮዎች ያለውን አጠቃላይ ሁኔታ በተመለከተ አሁንም ተጨማሪ መረጃዎች፣ አንድ መረጃ ሲቀርብ ሌሎቹ እንግዲህ በዛ ጉዳይ ላይ ያላቸውን አስተያየትና መረጃ ያደርሳሉ። አሁን በአዲስ አበባ ተቋማት ላይ ያለውን በአንድ ብሔር ተቋማትን የመውረድ ሁኔታ በተመለከተ እንደዚሁ መረጃዎችን አድርሳችሁኛል። አንዳንድ ቢሮዎች እንደ ወሳኝ የሚባሉ ቢሮዎች የፋይናንስ እንዲሁም ደግሞ የመሬትና ተያያዥ የመልሶ ማቋቋም የሚባሉ ፕሮጀክት ጽሕፈት ቤቶች ሙሉ በሙሉ በአንድ ብሔር እንዲያዙና የጥቅም ተጋሪ እንኳ ሌላው እንዳይሆን የማድረጉን ሁኔታ በተመለከተ እንደዚሁ መረጃዎችን አድርሳችሁኛል። ወደፊት በሌላ ጊዜ ይመለስበት ይሆናል። በተመሳሳይ እንደዚሁ በአማራ ክልል በተለያዩ አካባቢዎች በጤና ባለሙያዎች ላይ የሚደርሰውን ጫና በተመለከተ እንደዚሁ ሀሳቦች አድርሳችሁኛል። እሱን አሁን ከያዝኩት መረጃ ጋር የምንመለስበት ይሆናል። ለማንኛውም አብራችሁን እስከ መጨረሻው ከቆያችሁ ወቅታዊ ትክክለኛና አዳዲስ መረጃዎችን የምትከታተሉ ይሆናል። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ የተባበሩት መንግስታት ድርጅት የጤና ፕሮግራም ዋና ዳይሬክተር የወርልድ ሄልዝ ኦርጋናይዜሽን የዓለም አቀፉ ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በአማራ ክልል እየተደረገ ባለው ጦርነት የጤና ተቋማት፣ የጤና ባለሙያዎች እና የጤና መሰረተ ልማቶች ጉዳይ እጅግ አሳሳቢ ደረጃ ላይ ደርሷል ብለዋል። በቅርቡ በባህር ዳር የተገደለውን የጤና ባለሙያ ጨምሮ አጠቃላይ ያለው ሁኔታ እጅግ አሳሳቢ እንደሆነ ነው ዶክተር ቴድሮስ አድሃኖም ይህንን እየገለጹት። ዶክተር ቴድሮስ አድሃኖም እንግዲህ ቃል በቃል የጤና ተቋማት ውድመት፣ የጤና ባለሙያዎች ግድያ፣ የጤና መሰረተ ልማቶች ሁኔታ እጅግ አሳሳቢ እንደሆነ ነው በአማራ ክልል በቀጠለው ጦርነት እየገለጹት። በጦርነቱ ሐኪሞች ይገደላሉ፣ መሰረተ ልማቶች ወድመዋል፣ ሐኪሞች እንደዚሁ እየተገደሉ ስለመሆኑ ማሳያ ሰሞኑን እንግዲህ ባህር ዳር ተወስዶ ተገድሎ አስከሬኑ ተጥሎ የተገኘውን የጤና ባለሙያ ስም በመጥቀስ ዶክተር ጸጋነውን በሐኪሞች ላይ የሚደርሰውን በደል ገልጸዋል። እንግዲህ ሰቆቃውን በተመለከተ ተደጋጋሚ ሪፖርቶች መውጣታቸውም እንግዲህ ካሁን በፊት ይታወቃል። ካሁን በፊት በአማራ ክልል የሚገኙ ሐኪሞች ሰቆቃ የሚል አንድ ፕሮግራም ከሁለት ዓመት በፊት እኔ በዚህ ሰርቼ ነበር። ያንንም ተከትሎ
አንዳንድ ዓለም አቀፍ ተቋማት እንደ ሂውማን ራይትስ ዎች ያሉትም እንደዚሁ በአማራ ክልል ያለውን ተጨማሪ መረጃዎችን በማጣራት ሪፖርት ይዘው ወጥተው ነበረ። አሁን በአማራ ክልል እንግዲህ የጤና ባለሙያዎች ግድያ፣ የጤና ተቋማት ውድመት ቀጥሏል። በድሮን በከባድ መሳሪያ ከሚወድሙት የጤና ተቋማት እስከ እንዲሁም ደግሞ የሚዘረፉ መድኃኒቶችና በሐኪሞች ላይ የሚደርሱ ግድያዎች በቀላሉ የሚታዩ አይደሉም። ይህ እንግዲህ በጦርነቱ ውስጥ የጤና ባለሙያዎችን ሰቆቃ በተለየ ሁኔታ እየከፋ ያደርገዋል። በቅርቡ እንኳ በባህር ዳር ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህር ሐኪም አንዱ ዓለም የበለሳ ሆስፒታል በማዕከላዊ ጎንደር የራዲዮሎጂስት ክፍል ኃላፊ፣ በጎንደር የጠዳ ጤና ሳይንስ ኮሌጅ መምህር፣ በመተማ የአይን ስፔሻሊስት ሐኪምን ጨምሮ በተገደሉ ሐኪሞች እንደዚሁ በቅርብ ጊዜ ነው። ከመራቤቴ እንደዚሁ ዓለም ከተማ ከሚገኝ ሆስፒታል እንደዚሁ ወደ ደብረ ብርሃን እንቅስቃሴ ላይ የነበረ ሐኪምም እንደዚሁ መገደሉ ይታወቃል። ይሄ በቅርቡ ብቻ ነው። በወልዲያ ዙሪያ እንደዚሁ በጤና ተቋማት ላይ በተፈጸመ የድሮን ጥቃት የደረሰው ጉዳት ከዛ በፊት በደቡብ ወሎ ወገል ጤና የጤና ባለሙያዎች ላይ በድሮን የደረሱ ጉዳቶችን ጨምሮ በተለያዩ ትልልቅ ሆስፒታሎችና እንደዚሁ ደግሞ ከአነስተኛ ጤና ጣቢያዎች ጀምሮ ያለው የጤና ባለሙያዎች ግፍና ሰቆቃ ነው እንግዲህ እንደቀጠለ ነው። ከዚህ ባሻገር በተለያዩ አካባቢዎች ፋኖችን አክማችኋል በሚል በመንግስት የጸጥታ ሰዎች የሚደበደቡ የሚታሰሩ ሐኪሞች እንዲሁም አስገድዶ መድፈር የተፈጸመባቸው ነርሶች ጭምር በወታደሮች መኖራቸውንም የሚገልጽ መረጃ ወጥቷል። ጉዳዩን እንግዲህ ገፍተው የሚሄዱበት ከሆነ ወደፊት መረጃውን የማጋራ ይሆናል። ለጊዜው ለክብራቸው ሲሉ ወይም ደግሞ ጉዳዩ እንግዲህ ማህበራዊ ምስቅልቅል እንዳይፈጥር የያዙ ሴት የሐኪሞች ነርሶች መኖራቸውን የሚገልጽ መረጃ ወጥቷል። ከዚህ ባሻገር እንደዚሁ አጋጣሚ በመጠቀም በኮማንድ ፖስት የሚያስፈራሩም የብልጽግና ባለስልጣናት አሉ። በደብረታቦር ቀጠና ጋሳይ ጤና ጣቢያ፣ ደብረታቦር እንዲሁ ፋርጣ ጤና ጣቢያዎች የሚገኙ ባለሙያዎችን የወረዳው ጤና ኃላፊ ፋኖ ናችሁ፣ ፋኖን አክማችኋል በሚል እያደረሰ ያለው ማሸማቀቅ በተመለከተም ከዚህ ጋር በተያያዘም እንደዚሁ በጠበንጃ ጭምር ሐኪሞችን እያስፈራራ መሆኑን ትላንትና እየደረሱ መረጃዎች ያሳያሉ። ወደ ሌሎች መረጃዎች ሲሄድ እንግዲህ ወደ ወረታ የሚወስደን መረጃ ነው እዚህ ደቡብ ጎንደር የማስከትለው። በነገራችን ላይ ደቡብ ጎንደር አሁን ያለውን ሁኔታ ጠቅለል አድርጎ ለመግለጽ በመግቢያ ያክል ደብረታቦር ከተማ ወደ መደበኛ እንቅስቃሴው መመለሱን የሚገልጹ መረጃዎች አሉ። ካለፉት 2 ቀናት ውጊያ በኋላ አሁን ወደ መደበኛ ሁኔታው ከተማው መመለሱን የሚገልጹ መረጃዎች አሉ። ከተማ ውስጥ ያሉ እንቅስቃሴዎች ከከተማው ግን ወደ ተለያዩ አካባቢዎች የሚያስወጡ መንገዶች አሁንም ዝግ መሆናቸው ነው የተገለጸው። ከተማው አሁን ከፍተኛ ቁጥር ያለው የሚሊሻ የአድማ ብተና እንዲሁም ደግሞ የመከላከያ እንዲሁም ደግሞ የቀድሞ የፋኖ አባላት አሁን እጅ ከሰጡ በኋላ ሚሊሻ ስልጠና ታድሶ የወሰዱ በእነሱ በአጠቃላይ በመለዮ ለባሾችና በጸጥታ ሰዎች ከተማው ተሞልቷል የሚሉ መረጃዎች ናቸው ያሉት። ከደብረታቦር በ4 አቅጣጫ የሚያስወጡ መንገዶች ግን አሁንም ዝግ መሆናቸው ነው የተገለጸው። ከደብረታቦር ወደ ወረታ በሚወስደው አቅጣጫ እንደዚሁ የደፈጣ ጥቃቶች ተፈጽመዋል። ደብረታቦር አቅራቢያም እንደዚሁ ወርቄን ተብሎ የሚጠራ ቦታ ላይ እንደዚሁ በተደረገ ውጊያ ጉዳት ደርሷል። የቡድን መሳሪያ ጨምሮ በፋኖች ገብቷል። እንደዚሁ በሚሊሻ በአድማ ብተና ላይ እና መከላከያ ጉዳት ደርሷል። ከወረታ ደብረታቦር በሚወስደው መንገድም እንደዚሁ የደፈጣ ጥቃት ተፈጽሟል። ወርቅ ሜዳ ተብሎ የሚጠራ ቦታ በዚህ የደፈጣ ጥቃት የደረሰው ጉዳት አልታወቀም። ወረታ ከተማ የሚገኝ አድማ ብተና ካምፕ ውስጥ እንደዚሁ በእርስ በርስ በአድማ ብተና መካከል እንደዚህ ተኩስ ሩምታ ተከፍቶ ጉዳት ደርሷል። ወደ ፋኖ ለመቀላቀል እንቅስቃሴ ጀምረዋል በሚል ከባልደረቦቻቸው በተወሰኑ የአድማ ብተና አባላት ላይ የሩምታ ተኩስ ከተከፈተ በኋላ ነው የአጸፋ ምላሽ ሰጥቶ የእርስ በርስ ተኩስ እየተቀሰቀሰው። በዚህ የእርስ በርስ ተኩስ የሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። ደረሰው ጉዳት አልታወቀም። ብሬን የሚባል የቡድን መሳሪያ የያዙ ከካምፕ ስለመጥፋታቸውም የሚገልጹ መረጃዎች ወጥተዋል። ወዴት እንደገቡ ግን የታወቀ ነገር የለም። ወደ ሌሎች መረጃዎች ስቀጥል ወደ ጅማ ዞን የሚወስደን መረጃ ላስከትልና ወደ ሌሎች መረጃዎች እመለሳለሁ። በጅማ ዞን ሸኔ ሰምቦ ተብሎ በሚጠራው ወረዳ ዋላ ቀበሌ አሁንም በመቶዎች የሚቆጠሩ የአማራ ተወላጆች በጅምላ ታፍሰው መታሰራቸውን የወጡ መረጃዎች ያሳያሉ። የካቲት 5 ከ2 ቀናት በፊት ማለት ነው 2018 ዓ.ም ሌሊት በአማራዎቹ መንደር ላይ እንደዚሁ ሰዎችን አፍነን እንወስዳለን በሚል የጋቸና ሴርና እና ሌሎች የኦሮሚያ ጸጥታ አካላት እንቅስቃሴ በሚያደርጉበት ጊዜ በቀን እንገናኝ፣ ቀን መታችሁ ጠይቁን በሚል አርሶ አደሮቹ ምላሽ ሲሰጡ በሌሊት ለማፈን የሞከሩ ሚሊሻዎች በተሰጠ ያጸፋ ምላሽ
መገደላቸውን ተከትሎ ነው እንግዲህ በመቶዎች የሚቆጠሩ ሰዎች በታፍሰው የታሰሩት። ይህንን ተከትሎ እንግዲህ በመቶዎች የሚቆጠሩ ሰዎች በዚህ ቀበሌ ታፍሰው ተወስደዋል። ፋኖ ገብቷል እዚህ ቀበሌ በሚል መከላከያና የገዳ ኮማንዶ ጨምሮ ሌሎች የኦሮሚያ ጸጥታ አካላት ወደዚህ ወደ ዋላ ቀበሌ እንዲገቡ እየተደረገ ነው። ዋናው ዓላማ ግን ንጹሃንን ማፈናቀል፣ የደረሰ የቡና አዝመራና ሌሎች ንብረቶችን መዝረፍ እንደሆነ ነው የሚገልጹት የመረጃ ምንጮች። በአካባቢው አርሶ አደር ተረጋግቶ እና ሰርቶ የሚኖር እንጂ በሌላ ወታደራዊ እንቅስቃሴ ውስጥ ያለ አይደለም። ግን ሆን ተብሎ ይሄ እየተደረገ ነው። ካሁን በፊትም በዚህ ጅማ ዞን ጌራ ወረዳ የነበረውን አጠቃላይ ሁኔታ በተመለከተ እንደዚህ ተጨማሪ መረጃዎች መውጣታቸው ይታወቃል። ከዚህ ጋር በተያያዘ የኦሮሚያ ክልል ጉዳይ ካነሳን አብይ አህመድ ለሽመልስ አብዲሳ ቀጭን ትዕዛዝ ሰጥተዋል ነው የተባለው። ከወለጋ ዞኖች፣ ከሸዋ፣ ከቦረናና ከተለያዩ የኦሮሚያ ክልልና መካከለኛ ኢትዮጵያ አካባቢዎች መከላከያ መውጣቱን ተከትሎ ነው ለሽመልስ አብዲሳ ይሄ ቀጭን ትዕዛዝ የተሰጠው። ትዕዛዙም ሁለት ነው የተባለው። አንደኛው በመከላከያን ተክቶ በሁሉም የኦሮሚያ ክልል አካባቢዎች የሽመልስ አብዲሳ የክልሉ ኃይል ጸጥታውን እንዲያስከብር ሲሆን በዋናነት ደግሞ የሚፈለግባቸውን የምርጫ ኮታ ለማሟላት የምርጫ ስርዓቱን ቀጥ አድርጋችሁ እንድትመሩ የሚል ነው። እንግዲህ ሁለት ነው። የመከላከያ መውጣቱን ተከትሎ እንግዲህ ምርጫው በኦሮሚያ ክልል እንዳይስተጓጎልና ጸጥታ እንዳይደፈርስ ሽመልስ አብዲሳ ይህንን እንዲጠብቅና ይህን እንዲያደርግ ትዕዛዝ ተሰጥቷል። በተለይ የምርጫው ጉዳይ የህልውና ጉዳይ ተደርጎ ነው ትዕዛዝ የተሰጠው ተብሏል። ይህንን ተከትሎ የኦሮሚያ ክልል የተለያዩ እርምጃዎችን እየወሰደና ራሱን እያጠናከረ ነው። በጸጥታ መንገድ አንደኛ ኦሮሚያን የሚጠብቅ 1 ሚሊዮን ሚሊሻ የሚል ፕሮጀክት ተይዞ እየተሰራ ነው። ትላንትና የተወሰኑ መረጃዎችን በዚህ ጉዳይ አድርሻቸዋለሁ። ሁለተኛ የጸጥታ ኃይሉን በመከላከያ ሞዴል ወይም ደግሞ የአንድ ሀገር መከላከያ በሚዋቀርበት ሞዴል የክልሉ ጸጥታ ኃይል እግረኛ፣ ሜካናይዝድ፣ ኮማንዶ፣ ተወርዋሪ ብሎ በማደራጀት ስራ እየተሰራ ነው። ለዚህም በክልሉ 5 ዋና ዋና እዞች ተቋቁመዋል ነው የተባለው። የክልሉን የጸጥታ ኃይል በ5 ዋና ዋና እዞች ማዋቀር ስራ እየተሰራ ሲሆን ከመከላከያ ወታደራዊ አዛዦችም ድጋፍ እያደረጉ ነው። በከተማ ደግሞ ልዩ ኮማንዶ የሚል ስምሪት እንደዚሁ ተሰጥቷል። ሌላ አጋዥ በሚል ጋቸና ሲርና፣ ኮሬ ነገኛ፣ ረጲ ሎላ፣ የቄሮ ሰራዊት ሌሎችም እንደዚሁ በየፊናቸው የተለያየ አደረጃጀት እንዲያጠናክሩ እየተደረገ ነው። እንግዲህ ይህንን በተመለከተ ያው ስጋት አለን ነው የሚሉት። ኦሮሚያን የሚጠብቅ የጸጥታ ኃይል እያሉ ነው የሚሉት። በተለይ በሰሜን ኢትዮጵያ ያለው ሁኔታ እየገፋ ይመጣ ከሆነ እንግዲህ ራስን ለመከላከል በሚል ነው እየሆነ ያለው። ሌላው መሳሪያና ትጥቅን በተመለከተ ከመከላከያ የሚደረግ ድጋፍ አለ። እንዲሁም ደግሞ ከውጭ ሀገራት ክልሉ በቀጥታ የሚፈጽማቸው የጦር መሳሪያ ግዢዎች አሉ። ሶስተኛው የጦር መሳሪያ አማራጭ ተብሎ የቀረበው በኦሮሚያ ክልል ከማህበረሰቡ ገንዘብ በመሰብሰብና መዋጮ በማድረግ መሳሪያ እንዲሟላ ማድረግ ነው። በዚህ በኩል የኦሮሚያ ክልል መሳሪያ ያቀርባል ነው የተባለው። ይህ እንግዲህ ታይቶ የማይታወቅ ነው። የሽያጭ መሳሪያ ነው። የሽያጭ መሳሪያ ያቀርባል። የቀበሌ ማዕከላት ላይ የገንዘብ አዋጥተው ቀበሌዎች በራሳቸው አደረጃጀት የጥበቃ ጓድ እንዲያቋቁሙና በቀበሌው በሚገኝ ገንዘብ የጦር መሳሪያ እንዲገዙ የአደረጃጀት ተሰጥቷል ነው የተባለው። የሰሜን ኢትዮጵያ ጦርነት ወደ አዲስ አበባ ቢገፋ ምን እናደርጋለን የሚል እቅድ እንደዚሁ እየወጣ ነው። ሌላው መከላከያ ለቆ ስለወጣ የሸኔ ታጣቂዎች ተመልሰው ከተሞችን እንዳይቆጣጠሩና ምርጫው ላይ አደጋ እንዳይደቅኑ የሚል እቅድ ወጥቶ ወደ ስራ ስለመገባቱ እየወጡ መረጃዎች ያሳያሉ። እንግዲህ ይሄ ሁሉ ነገር አጠቃላይ የፖለቲካ ጥያቄዎች ካልተመለሱ ይሄ ሁሉ ነገር ያድናል ወይ የሚለውን ወደፊት አብረን የምናየው ነው። ቢሆንም አሁን ሁሉም ነገር በእጃችን ነው። ከዚህ በፊት በሰሜን ኢትዮጵያ በተለይ እንግዲህ የቅኝ ግዛት ብለው በሚተርኩት ትርክት ውስጥ የኃይል ብልጫ የተወሰደብን የጦር መሳሪያ ስለሌለን ነው፣ በሰሜን ኢትዮጵያ የጦር መሳሪያ ገብቶ ነው ኦሮሞ ቅኝ የተገዛው የሚለውን ትርክታቸውን ለመቀልበስ አሁን እንግዲህ የጦር መሳሪያና ወታደራዊ አዘገጃጀት እንዲሁም ደግሞ ዝግጅትን እንደ ዋና ተግባር ይዘው እየሰሩ ነው ተብሏል። ወደ ሌሎች መረጃዎች ሲሄድ ወደ ሰሜን ኢትዮጵያ የሚወስደን መረጃ ነው የማስከትለው። ወደ ሰሜን ኢትዮጵያ ሰራዊት የማጓጓዙ ቀጥሏል። ያው በመግቢያ እንዳልኳችሁ በሰሜን ምዕራብ ቀጠና፣ በሰሜን ምስራቅ ቀጠና ከወለጋ፣ ሸዋ፣ ቤንሻንጉል ወደ ሰሜን ኢትዮጵያ አሁንም ዛሬም ተጨማሪ ኃይል እየተንቀሳቀሰ ነው። በምስራቅ ኢትዮጵያም በአፋር በኩል ወደ ተጨማሪ ከባድ መሳሪያዎች እንደዚሁ እየተጓጓዙ ነው። በተለይ በወለጋ ቡሬ፣ ባህር ዳር እንደዚሁ ከፍተኛ ቁጥር ያለው ኃይል ነው ከወለጋ እየወጣ ያለው ነው የተባለው። ከአማራ ክልል እንደዚሁ አንዳንድ አካባቢዎች ባህር ዳርና ባህር ዳር ዙሪያ ደብረታቦርና አካባቢ ቀደም ብሎ እንደዚሁ ደሴ፣ ኮምቦልቻ፣ ደብረ ብርሃን ያለ መከላከያን እንደዚሁ ኮሮችና ክፍለ ጦሮቹ የተወሰኑ ኃይላቸውን ወደ ሰሜን ኢትዮጵያ
እንዲያንቀሳቀሱ እየተደረገ ስለመሆኑ የሚገልጹ መረጃዎች ወጥተዋል። ማዕከላዊ ጎንደር አለፋ እና ጣቁሳ አንዳንድ አካባቢዎች መከላከያ ከግዳጅና ከስምሪት ቀጠና ወጥቷል። ሚሊሻውንም ይዞ ነው የወጣው፣ ወደ ካምፕ ተመልሷል። ምናልባት እንግዲህ ለቆ ሊወጣ ይችላል ነው የተባለው። አርማጭሆ በተመሳሳይ በጠገዴ አንዳንድ አካባቢዎች እንዲሁ ደግሞ አርማጭሆ የተለያዩ አካባቢዎች አሸሬ፣ ማሰሮ ደንብ፣ ሰጋሎ ተብሎ የሚጠሩ መከላከያ ለረጅም ወራት ካምፕ አድርጓቸው የነበሩ አካባቢዎችንም እንደዚሁ ለቆ ወጥቷል። መከላከያ ለቆ ሲወጣ አካባቢዎቹን ፋኖ መልሶ መቆጣጠሩን የሚገልጹ መረጃዎች ናቸው ያሉት። ወታደራዊ ዝግጅትን በተመለከተ እንግዲህ በህወሓት በኩልም እና እንደዚሁ ደግሞ በተያያዥነት ከኤርትራ ጋር በተያያዘ የሚወጡ መረጃዎችም አሉ። ከትግራይ አንጻር እንግዲህ አስቸኳይ ጊዜ አዋጅ እንዲጣል የትግራይ የቀድሞ ባለስልጣናት ጥሪ እያቀረቡ ነው የሚገኙት። አስቸኳይ ጊዜ አዋጅ ሊጣል ይገባል በሚል የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ አሁን በነደብረጽዮን ቡድን ላይ ተቃውሞ ከሚያሰሙት አንዷ የሆነችው ኬሪያ ኢብራሂም ለመንግስት ሚዲያዎች ይህንን ተናግራለች። እንዲሁም ደግሞ የተለያዩ ዘመቻዎች እንዲደረጉና የነደብረጽዮን ቡድን አንድም እጅ እንዲሰጥ አንድም እንዲደመሰስ ደግሞ መደረግ አለበት በሚል ደግሞ እነ ጀነራል ጻድቃን ወታደራዊ እቅድ እያወጡና ለዓለም አቀፍ ማህበረሰብና ለዲፕሎማቶች ማብራሪያ እየሰጡ መሆናቸውም ቀናት በፊት የወጣ መረጃ ነው። ይህንን ተከትሎ እነዚህ ይህንን በሚናገሩበት ጊዜ ጌታቸው ረዳም እንደዚሁ ይሄ ያለው ቡድን በነደብረጽዮን ቡድን በተቃራኒ እንግዲህ ጦር ለመምራት እንዲሁም ደግሞ ፖለቲካውን ለመረከብ ዝግጅት እያደረጉ ይገኛሉ። ጀነራል ጻድቃን ከቀናት በፊት የህወሓት ኃይል አንድም መመታት አንድም ደግሞ እጅ መስጠት አለበት ማለታቸውን የሚገልጹት የመረጃ ምንጮች በአጠቃላይ እንግዲህ ጌታቸው ረዳ ቡድን ትግራይ ኤርትራ ሰራዊት ቀጠና አድርጓታል የሚል ሪፖርት ማቅረባቸው ነው የተሰማው። ይህንን ጌታቸው ረዳ በሰሞኑን ያቀረቡት የግምገማ ሪፖርት ነው። ትግራይ የኤርትራ ሰራዊት ቀጠና ሆናለች፣ ኬላዎች ጭምር በኤርትራ ወታደሮች ተይዘዋል የሚል ሪፖርት ለእነ አብይ አህመድ ጌታቸው ረዳ አቅርቧል ነው የተባለው፣ ቦታዎችን ጭምር በመጥራት። ከዚህ ጋር በተያያዘ እንደዚሁ በተንቤን ራስ አሉላ ነጋት ትምህርት ቤት፣ የጭላ አቢአዲ፣ ጉና መጋዘን፣ የጉና ድርጅት መጋዘን፣ የጉና ስራዎች ድርጅት መጋዘን፣ ጭን የተባሉ ቦታዎች ላይ አዲስ እግረኛና መካናይዝድ ኃይል ወደ ተንቤን ቀጠና ስለመግባቱ ሲገለጽ፣ ከማይጫው በኩልም እንደዚሁ ወደ ግራካሶ አፋፍ፣ አብራ ጓዳና፣ ሐውላ ማርያም ተብሎ የሚጠሩ አካባቢዎች አዲስ ኃይል የሰፍሯል። ይህንን በተመለከተ የነጌታቸው ቡድን ይሄ የህወሓት ኃይል ብቻ አይደለም የኤርትራ ኃይልም አለበት የሚል ሪፖርት ማቅረባቸው ነው የተሰማው። ከዚህ ባሻገር ነጌታቸው ይህንን ነኬሪያ ኢብራሂም አስቸኳይ ጊዜ አዋጅ ይጣል፣ ጀነራል ጻድቃን ደግሞ ህወሓት አንድም ይመታ አንድም እጅ ይስጥ የሚል ምክረ ሐሳቦችን እያቀረቡ እስከ ወታደራዊ ግዳጅ ለመምራት ቢንቀሳቀሱም በሌላ በኩል ደግሞ የትግራይ ተወላጅ ሚኒስትር የሆኑት ዶክተር አብርሃም በላይ ደግሞ የፌዴራሉ መንግስት ፈጽሞ ጦርነት አይከፍትም የሚል ንግግር እያደረጉ ነው የሚገኙት። ኋላ ቀሩ ቡድን ተጠያቂነት ለማምለጥ የሚፈጥራቸው ሰበቦች ናቸው። የፌዴራል መንግስቱ ምርጫው ሰላምና ሰላም ነው ለትግራይ ህዝብ፣ የትግራይ እናቶች ልጆቻቸውን ወደ ጫካና ወደ ዋሻ እንዳይሄዱ ማድረግ አለባቸው የሚል ጥሪ አቅርቧል። እንግዲህ እየተጓጓዘ ያለው መካናይዝድ እየተቋቋሙ ያሉት የድሮን መቆጣጠሪያ ጣቢያዎች እንዲሁም ደግሞ እየቀረበ ያለው የእግረኛና የከባድ መሳሪያ ሰራዊት ምን ሊያደርግ ነው ወደ ትግራይ አካባቢ የሚለውን አብረን የምናየው ይሆናል። ይሄን እንግዲህ ጀነራል ዶክተር አብርሃም በላይ ይህንን እያሉ ነው። ነጻድቃን ሌላ አማራጭ እያቀረቡ ነው። እንግዲህ የትግራይ ልሂቃን ካሁን በፊት በነበረው ጦርነት በነገራችን ላይ ዋና ዋና የፖለቲካ የሚዲያ መሪዎች ከነበሩት መካከል እነዚህ እንግዲህ ከፊሎቹ አሁን በአብይ አህመድ በኩል ተሰልፈው ነው የሚገኙት። በነበረው ጦርነት የህወሓት አፈቀላጤና የህወሓት አፍ የተደርጎ ይወሰድና ህወሓትን ከዓለም ጋር በሚዲያ በማስተሳሰር እንደዚሁ ስሙ ይነሳ የነበረው ጌታቸው ረዳ አሁን ያለበት ሁኔታ ይታወቃል። እንዲሁም ደግሞ በወቅቱ ጦርነቱን እየመራ የነበረው ከነበሩት መካከል ዋና ከሚባሉት ጀነራል ጻድቃን አሁን ያለበት ሁኔታ ይታወቃል። እንደዚሁም ደግሞ እንግዲህ ከህወሓት ታጣቂ መሪዎች መካከል ጀነራል ገብረ እግዚአብሔር በየነ አሁን የትግራይ ሰላም ኃይል የሚባል ታጣቂ እየመሩ ነው የሚገኙት። ይሄ እንግዲህ ከነበረው ነባራዊ ሁኔታ አንጻር ነው። ለማንኛውም እነሱ ይህን እያሉ ነው። የሚሆነውን ነገር ግን አብረን የምናየው ይሆናል። ሌላው ጀነራል አበባው እንደዚሁ ይህንን ተናግረዋል የሚል መረጃ ወጥቷል። ጀነራል አበባው ሰሞኑን መከላከያ ከፍተኛ አዛዦችን ሰብስበው በሁለት ጉዳዮች ላይ ንግግር ማድረጋቸው ነው የተሰማው። አንደኛው የቀይ ባህርን ጉዳይ የተመለከተ ሲሆን ሁለተኛው ደግሞ
በኤርትራና በትግራይ በኢትዮጵያ አዋሳኝ ባሉ አካባቢዎችን የተመለከተ ጉዳይ እንደሆነ ነው የተገለጸው። በዚህ ንግግር ሲያደርጉ ነው የሚሉት የመረጃ ምንጮች የቀይ ባህር ተዋሳኝ ለመሆን እየሰራን ነው። በዚህም በተጀመረው መንገድ ላይ ዲፕሎማሲያዊና ወታደራዊ እንቅስቃሴ በተመለከተ ማብራሪያ ሰጥተዋል ነው የተባለው። ቀይ ባህር ተዋሳኝ ለመሆን የምናደርገውን እንቅስቃሴ የሚገቱ እንቅፋቶችና የሚንጫጩ አካላት ይኖራሉ። ይሄ የሚያጋጥም ጉዳይ ነው በሚል ጉዳዩን ቀለል አድርጎ ማብራሪያ ሰጥቶበታል ነው የተባለው። የጅምላ ንግግር ነው ያደረጉት። እነማን እንቅፋት እንደሚሆኑ እነማን እንደሚንጫጩ ግን የተገለጸ ነገር የለም። ሁለተኛ የትግራይ አንዳንድ አካባቢዎች ተላልፈው ለኤርትራ ተሽጠዋል የሚል ንግግርም እንደዚሁ ጀነራል አበባው ተናግረዋል ነው የተባለው። ይህንን በተመለከተ እንግዲህ ጀነራል አበባው በትግራይ ተላልፈው ተሽጠዋል ያሏቸውን ቦታዎች በስም አልጠቀሱም። በትግራይ አካባቢ ያሉ ቦታዎች ግን ተላልፈው ተሰጥተዋል ነው ያሉት። የመረጃ ምንጩ አጠቃላይ ሁኔታው በኤርትራ ላይ ለሚደረጉ ዘመቻዎች ቅድመ ሰራዊቱን የማሳመን አጀንዳ እንደሆነ ያስታውቃል ያላሉ እንደሆነ ተደርጎ የሚወሰድ ነው። ሰራዊቱ እየተንቀሳቀሰ መሆኑና የጀነራሉ ንግግር የመጪውን ጊዜ አደጋ በደንብ ያሳያሉ። ለወትሮ እንግዲህ አገሪቱ ወደ ጦርነት ስትገባ በተደጋጋሚ ወደፊት እንዲመጡ የሚደረጉት ጀነራል አበባው ናቸው። ይህንን እየተናገሩት ነው ያሉት። እንግዲህ ከህወሓት ጋር በነበረ ጦርነት በአማራ ክልል አሁን እየተደረገ ያለው ጦርነት ሲጀምር አካባቢ በተደጋጋሚ ከፊት የሚታዩ ጀነራል አበባው ሰሞኑን ይህንን ለመከላከያ አዛዦች ንግግር እንዲያደርጉ ተደርገዋል። መከላከያ ሰራዊቱ በዚህ ወቅት ወደ ኤርትራና ትግራይ ዘመቻ ያደርጋል ወይ? አቅሙና የመሪዎቹ ብቃት ይህንን ይፈቅዳል ወይ? ከውስጥ ካሉ ውጥረቶችና በውስጥ ካሉ ፈተናዎችና ውጊያዎች አንጻር ሌላ ግንባር ለመክፈት መከላከያ ሰራዊቱ ይችላል፣ አቅም አለው የሚለውን ጉዳይ ወደፊት አብረን የምናየው ቢሆንም እነ ጀነራል አበባውና አብይ አህመድ ግን የቴክኖሎጂ ብልጫ አለን፣ ጦርነቱን እንገባበታለን፣ በትግራይ ክልል ያለው ሁኔታ በ10 ቀናት እንደዚሁ ሁኔታውን እንቆጣጠራለን የሚል እቅድ ይዘው ነው እየተንቀሳቀሱ ያሉት። እንግዲህ አብሮ የሚታይ ነው የሚሆነው። ሌላው መረጃችን እንደዚሁ ወደ ቋሪት የሚወስደን ነው። ምዕራብ ጎጃም ቋሪት አካባቢ ቋሪት ጣሊያ በተባለ ቦታ ለአሰሳና ቅኝት ከወጣ ሚሊሻ መከላከያ አድማ ብተና ጋር ውጊያ መደረጉ ነው የተገለጸው። በውጊያው የሚሊሻ አባላት ጉዳት አስተናግደዋል። በተመሳሳይ ኬሌ ተብሎ የሚጠራ ቦታ ላይ እንደዚሁ በእንቅስቃሴ ላይ በነበረ መከላከያ አድማ ብተናና ሚሊሻ ላይ ደፈጣ ጥቃት ተፈጽሟል። ፋኖ ፈጸመው የደፈጣ ጥቃት በውል ያልታወቀ ጉዳት ተስተናግዷል። ይህንን ተከትሎ ከወረዳው ዋና ከተማ ቋሪት ገበዘ ማርያም ወደ ብራዳማ፣ ከብራዳማ ወደ ገበዘ ማርያም ተጨማሪ መከላከያ እንቅስቃሴ እያደረገ መሆኑን ነው መረጃዎች የሚገልጹት። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ተጨማሪ መረጃዎች እንግዲህ ከመተማ ቋራ አካባቢ እንደዚሁ ሰራዊት ወደ ሰሜን ኢትዮጵያ እንቅስቃሴ እያደረገ ነው የሚሉ መረጃዎችም እንደዚሁ እየወጡ ነው የሚገኙት። እንግዲህ ይህንን በተመለከተ መረጃዎችን እየተከታተልኩኝ ቶሎ ቶሎ ወደ እናንተ የማደርስ ይሆናል። እናንተም የቻናሉ ቤተሰብ በመሆን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ሰብስክራይብ ያደረጋችሁ ደግሞ አዳዲስ መረጃዎች ሲለቀቁ መረጃዎች እንዲደርሷችሁ የደወል ምልክቱን እንድትጫኑ፣ ሐሳብ አስተያየት ቢኖራችሁ በየትኛውም በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ በየትኛውም ጉዳይ ላይ አስተያየቶችን እንድታደርሱ ነው በአክብሮት የምጠይቀው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። መልካም